በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ የቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅንና ምጽዋትን ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረው በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያ መንበሮች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸው ላይም የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሠዊያው ፊት ቆሞ የወርቅ ጽንሕ ይዟል። በመንበሩ ፊት ባለ በወርቁ መስሪያ ላይም የቅዱሳን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣን አጠኑት ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ ነው እያሉ በመላእክትና በመዓልትና በሌሊት እረፍት የላቸውም። እንዲህም እንስሶቹ ለዘላለሙ ሕያው ለሚሆኑ በዙፋን ላይ ተቀመጠ። ለእሱ እንዲህ እያሉ ክብር ምስጋና አቀረቡ። እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆኑ በዙፋን ላይ ለተቀመጠ ለእርሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልንና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የፈጠርከውም ሁሉ በአንተ ፍቃድ ይኖራል። እርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችንም የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከአዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸው መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የናግራን ሀገር ቄስ የከበረ አዝቄር የሐመር ንጉሥ ራብሄል በነገሰበት ወራት ከእነርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አስቄርን ወደ ወህኒ አስገባው። እንዲዘብቱት ጠባቂዎቹንም ከሰው ወገን ማንን እንዳይገባ ብሎ አዘዘ። ቅዱስ አዝቄርም በጸለየ ጊዜ የወህኒ ቤት ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ሰራቢኤልም በሰማ ጊዜ ከወህኒ ቤት አውጥተው ወደ ሌላ ሀገር እንዲወስዱት አዘዘ። በጉዞም ላይ ሰሙ። ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቄርም ኪራቅን ሆይ ለአንተም የምስራች ይገባሃል፣ ለሰማዕትነት ወስደሃልና አለው። የንጉሥ ሌሎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛ 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜ ቅዱስ አዝቄር ጸለየና ከበረሃ ቦታ ውሃ ፈልቆ ከቂርክያ ሀገር አጠመቃቸው። ከዚህም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእርሳቸው ለእንስሶቻቸው የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አዝቄርን ለመኑት። በጸለየም ጊዜ ደመና መጣ። በመሃልም እጅ በሚታፈን መጠን በገበታ ላይ ዘነበ። 700 ኃያል ሰዎች ከእንስሳቸው ጋር ተጠምቀው ረኩ። ወደ ንጉሥም ባቀረቡ ጊዜ ወደ አገራችን ያመጣኸው ይህ አዲስ ትምህርት ምንድነው? አለው።
ቅዱስ አስቀሪም ነቢያት በኦሪት ከሰበሰቡት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሥም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድም መምህራን አንዱ ተነስቶ እንዲህ አለ፣ ጌታዬ ሆይ ወደ አገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት አዝዝ አለው። ንጉሱም እንደ አይሁዳዊ ቃል አዘዘ። ወደ ናግራን አገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳትን አነደዱ። ቅዱስ አስቄርም ወደ ጌታችን ጸለየ። በዚያን ጊዜ ከመሳዊያው ተፈቶ ከእሳት ውስጥ በደህና ወጣ። አይሁድም በደንጊያ እንዲወግረው ተባለው። በወገሩትም ጊዜ ደንጊያዎቹ ተመልሰው ከአይሁድ የሚበዙትን ገደሉ። ከተረፋቸውም ሰይፍ አንስተው የቅዱስ አስቄርን ራስ ቆረጡ። ምስክርነቱን ፈጽሞ የሰማዕትነት አክሊል ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ሰማዕት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የገላቸው የጋይዶስ የተቃሪዎስ ጽኑ መስተጋድሎም የሆነችና የመልካም ስም አጠራር ዜና ያለው የዲዮስቆሮስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ሕንጻ ከምትባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወዳጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንንም ትምህርት መጻሕፍት ማንበብንም እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገም ጊዜ ሞትን፣ የዚህን ዓለም ኃላፊነት ማሰብ በልቡ አደረ። ወደ አንድ ገዳምም ሄዶ መነኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሁድ የቁርባኑ ጊዜ በቀር አይወጣም ነበር። ዜናውን በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በሀገር ዙሪያ ያሉ ሰዎች የሚጠጡ ሆኑ። ከአባቱና ከእናቱ የልጃቸውንም ወሬ ባጡ ጊዜ እርሱን ያገኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እነርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና። ሰውም ገድ ባለ ጊዜ ልጃቸው በሆኑን ራሱን ገለጠላቸውና ለማንም እንዳትናገሩ አላቸው። እግዚአብሔር ድንቆችን ታምራትን የማድረግ ሀብትን ከሰው ሰይጣን እስከ ቀና ያቃበት ድረስ ወደ አገር ገዝዮም ሄዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አሰምቶ ወደ ነገር አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያቸው አሰረው። በማግስቱም ማሰሪያዎቹ ከላዩ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ብዙ ተጋድሎንና እግዚአብሔርን ካገለገለ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉህ እልፍ አእላፋት መላእክት እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤ ቦታ ባርኩ። ይህን መጽሐፍት ወረቀት አዘጋጅቶ ብራና ዳምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።